Judges from Britain, America, Russia. ይህ የኑረንበርግ ችሎት ነው። 24 ቁልፍ ሰዎች 24 ሰዓት ሙሉ ከተቆለፈባቸው በኋላ እነሱ ለሚሊዮኖች የነፈጉትን በፍርድ ቤት የመከራከር መብት አግኝተው ለ216 ጊዜ ችሎት ላይ ቆመው ከተሟገቱ በኋላ ስቅላት እንዲፈረድባቸው ያደረገው ዝነኛው የኑረንበርግ ፍርድ The Nuremberg Trials. Tones of Lord Justice Lawrence, President of the Court, opened the second day's proceedings. እነዚያ የጀርመን እብሪተኞች ፍርድ ያገኙበት 80ኛ ዓመት በዚህ ሰሞን ታስቦ ውሏል። የጀርመን ናዚዎች የሚነቀንቀን የለም ሲሉ ኖረው ታንቀው የተሰቀሉት ከ80 ዓመታት በፊት በዚህ ሰሞን ነበር። ነገርን ነገር ያነሰዋል እንዲሉ አንድ ከፍተኛ የአብይ አህመድ ሹም አልጀዚራን በመሰለ ተደማጭ ሚዲያ ላይ ቀርበው በኢትዮጵያ ላይ ጄኖሳይድ መፈጸሙን ባረጋገጡበት በዚህ ሰሞን 80ኛ ዓመቱን የጀርመን ጄኖሳይድ ፍርደኞችን እናስታውስ ዘንድ ግድ ነው። እያንዳንዱ ወንጀለኛ የዘራውን የሚያጭድበት፣ እያንዳንዱ አምባገነን ለእጁ ሰንሰለት ለአንገቱ ገመድ የሚጠለቅበት ዘመን እንደሚመጣ የጀርመን ናዚዎች ማስረጃ ናቸው። በዚህ ሳምንታዊ የአምባገነን መዘከሪያችን የኑረንበርግ ፍርድ ከሰቀላቸው ባለስልጣናት መካከል የመጀመሪያው ሸምቀቆ የጠለቀበትን ሰው እንመለከታለን። በጌታቸው ረዳ የጄኖሳይድ ማብራሪያ በመነሸጥ አልጀዚራ ለነገሩ በሰጠው ትኩረት በመነሳሳት የምናስታውሰውን ያንን ጀርመናዊ ጌዲዮን ጢሞቴዎስ ወይስ ደመቀ መኮንን አልያም ታዬ አጽቀሥላሴ ቢሆኑስ ብለን የምናስብ አስደናቂው ሕይወቱንና ፍጻሜው ያ ሁሉ ነገር ለዚህ ነበር እንዲህ ያስብላል። እንመልከተው። April 1945. After nearly 6 years of war, the Red Army stands massed on the banks of the Oder River in eastern Germany. በርሊን የጀርመን ዋና ከተማ በእሳት ቀለበት ውስጥ ገባች። እብሪት በውድቀት ዋዜማ ላይ ተገኘች። ጭካኔና ወንጀል ሂሳብ ሊወራረድባቸው የብራንድንበርግ ዋና ከተማ የጀርመን መዲና በርሊን ተከበበች። በአንድ እብሪተኛ መሪ ምክንያት፣ በአንድ እሱን ከቦና አግዞ ዓለምን ለትልቅ ጦርነት በዳረገ ልሂቅ ሰበብ በርሊን ዘመን የፈጠረውን እሳት ያነገቱ ከ2 ሚሊዮን የሚልቁ ወታደሮች እንዲከቧት ሆነ። ሚያዚያ 1945 እንደ አውሮፓውያን አቆጣጠር የሶቪየት ኅብረት ቀዩ ጦር በበርሊን ደጃፍ ላይ are preparing to fight to the bitter end in the final struggle of World War II in Europe, the battle for Berlin. አዶልፍ ሂትለር በጋዝ ቻምበር ውስጥ ሰው አስገብተው ሊፈጩለት የነበሩት ወታደሮቹ ከፖላንድ እስከ ፈረንሳይና ሶቪየት ኅብረት ድረስ ዘልቀው የተዋጉለት ጄኔራሎቹ እየሸሹ በርሊንን ለጠላቶች ሊጥሏት ነው። ኃይል ጨረስን፣ አቅም አነሰን ለሚሉ ታዛዦች የሚያቀርበው የሰው ኃይል ያልነበረው አዶልፍ ሂትለር ማዕረግ ማደልን እንደ ማጀገኛ ስልት ወሰደው። ፈርዲናንድ ሾርነር ጦር የተፈታ ኃይል ይጨመርልኝ ብሎ ሲጠይቅ በቃ በዚያው ፊልድ ማርሻል ሆነሃል ባለ ኃይል ግጠም ብሎ በሬዲዮ መገናኛ ባለበት ማዕረግ ይጨምርለታል። ኮሎኔል ጎርታርድ መረታቱን አውቆ ለናዚው አለቃ ሪፖርት ሲያደርግ ከዛሬ ጀምሮ ማዕረግህ ጄኔራል ሆኗልና ግፋበት ይለዋል። እንዲህ እያለ ወታደሮቹንና አዛዦቹን ለማበረታታት ከመጣር ውጪ መውጫ ያልነበረው አዶልፍ ሂትለር በርሊንን መታደግ አቃተው። በርሊን በጠላቶቹ እጅ ልትወድቅ የመጨረሻው ፍልሚያ በወርሃ ሚያዝያ የመጨረሻ ቀናት ላይ እየተደረገ ነው። በ3 ግንባሮች ኃይሉን ያነቃነቀው የሶቪየቱ ቀይ ጦር ስትራቴጂካዊ ማጥቃት እያካሄደ ነው። የሌኒንግራድ ከበባን የበጣጠሰው የናዚን ሰራዊት ከሩሲያና ፖላንድ እየገረፈ በርሊን ያደረሰው የማርሻል ጆርጆ ሺኮቭ ሰራዊት የከተማውን መሃል ክፍል መደብደብ ጀምሯል። የፕራግን ጦርነት በድል የደንፐሩን ውጊያ በጀግንነት ያጠናቀቀው የማርሻል ኬኔቭ ጦር በደቡባዊ የበርሊን አቅጣጫ እንዲያጠቃ ግን ወደ ዋና ከተማው ለመግባት እንዳያስብ ተነግሮታል። የዚህኛው ጦር ኃላፊነት ከከተማው የሚሸሽን የናዚ ወታደርና ሹም መልቀም ነው። ማርሻል ኮንስታንቲን ሮኮሶቭስኪ በተለይ ለሸኮቭ ጦር ሽፋን እንዲሰጥ ታዟል። 2.5 ሚሊዮን ጦር፣ 6000 ታንክ፣ 7500 የአየር ጀት በርሊንን እሳት ያዘንብባት ዘንድ ቀጠለ። ከመላ አውሮፓ ሸሽቶ የመጨረሻ ምሽጉን የአገሩን ዋና ከተማ ያደረገው የናዚ ጦር 1 ሚሊዮን ጭፍራ፣ 1500 ታንክ፣ 2000 አውሮፕላኖችን ይዞ የመጨረሻውን ጽዋ ከመጎንጨቱ በፊት እየተታኮሰ ነው። By now, heavy street fighting was raging through Berlin. በርሊንን የከበበው ጦርነት ከተማዋን ወደ አመድነት ሲቀይራት የናዚ ባለስልጣናት የመጨረሻ ዘመናቸው እንደደረሰ መገንዘባቸው አልቀረም።
ከከተማዋ ውጭ የነበሩት ባለስልጣናት አሳቻ ሰዓትና ቦታ ፈልገው ለማምለጥ የሚያደርጉት ጥረት በመውጫ ጥረት አልተሳካም። እነዚያ እኛ ከሰው ልጆች ሁሉ የላቅነን፣ የእኛ ዘር ሁሉ የበላይ ዘር ነው፣ ልዩ ፍጡሮች ነን ሲሉ የነበሩት የአርያን ሰዎች መሬት ተከፍታ ትውጣቸው ዘንድ የሚመኙበት ሰዓት ላይ ናቸው። አዶልፍ ሂትለር ራሱን እና ከተጋቡ በኋላ ለሰዓታት ብቻ አብራው የቆየችውን ሚስቱን ገደለ። ሴማዊነትን ወንጀል አድርጎ ኑ ህዝብን በማንነቱ እንፍጅ እያለ ይቀሰቅስ የነበረው ጆሴፍ ጉብልስ መውጫ ማምለጫ ሲያጣ 6 ልጆቹንና ሚስቱን ገድሎ ሞተ። የሩሲያ ጦር የጀርመን ሰራዊት ጥይት አስጨርሶ አሸንፎ እጅ ወደ ላይ እያለ ወደ በንከሩ ሲገባ የእነዚህን የናዚ ቁንጮ ባለሥልጣናት አስክሬን ተነስንሶ አገኘው። ሌሎችም የጆርጅ ሺኮቭ ጦር እያሰሰ ያዛቸው። አንድ ሰው ግን አስከሬኑም ነፍሱም በበርሊን ከተማ የለም። ሰውየው ከሂትለር ቁልፍ ሰዎች አንዱ ነው። ሁለተኛ ሰው ሊባል ይችላል። ሶስተኛም ደረጃው ሊሆን ይችላል። የጀርመንን ወረራ፣ የናዚን ጭፍጨፋ በዓለም ፊት ለማዋደድ ለውጭው ዓለም የአርያንን ዘር ታላቅነት እየሰበከ ሌላውን ለማጨድ በውጭ ጉዳይ ሚኒስትርነት የተሾመው ይህ ሰው ዮአኪም ቮን ሪበንትሮፕ ይባላል። እነ ሂትለር ራሳቸውን ገድለው ከፍርድ ሲያመልጡ፣ እነ ጎሪንግ ተጎርጉረው ከተደበቁበት ሲወጡ ሪበንትሮፕ ጠፋ። የውጭ ጉዳይ ሚኒስትሩ የገባበት ጠፋ። ያ ከጀርመን ሰክሬት ሰርቪስ ጋር በጥብቅ ተቆራኝቶ ሰዎችን በጋዝ ቻምበር ያስፈጨው ዮአኪም ቮን ሪበንትሮፕ የት ገባ? የናዚን ሰዎች እየፈለጉ የመያዝ ግዴታ የተጣለበት የሶቪየት ኮማንዶ ጥያቄ ሆነ። nation which once and for all has restored its sovereignty. ዮአኪም ቮን ሪበንትሮፕ ከተባለ ይህ ሰው ነው። በእንግሊዝ አምባሳደር ተደርጎ የናዚን ስርወ አገዛዝ ለማስገንዘብ ሲሰራ የነበረው፣ የውጭ ጉዳይ ሚኒስትር ተደርጎ የቨርሳይልስን ስምምነት እንዲፈርስ አበክሮ የሰራው፣ የጀርመንን ወራሪዎችና ጸረ ሴማዊ ጭፍጨፋ ተገቢነት ለዓለም እየዞረ የነገረው ዮአኪም ቮን አገሩ ተሸንፋ የሰው ልጆች ሁሉ ቁንጮ ናቸው የተባሉት ዘሮች ዋና የከተማ የሆነችው በርሊን በጠላቶቹ እጅ ስትገባ እሱ የገባበት ጠፋ። የገባበት ሸለቆ ተፈልጎ አልገኝ አለ። አምባገነን መሪዎችን በሎሌነት ያገለገሉ ሰዎች ጠባይ የፍርድ ቀን ሲመጣ አንድም አላውቅም ነበር ታዝዤ ነው ብሎ መቀላመድ አሊያም አገር ጥሎ መሰደድ መለያቸው ነው። ዮአኪም ቮን ግን ታዝዤ ነው፣ ሳላውቅ ነው፣ ግድ ሆኖብኝ ነው እያለ ለመካድም አልተያዘም። ከአገር ወጥቷል እንዳይባልም መላ አውሮፓ በጥምር ኃይሎች ቁጥጥር ስር በመሆኑ የጀርመንን ጠረፍ የሚሾልክበት ቀዳዳ የለውም። የሶቪየት ኮማንዶች ምድረ በርሊንን በርብረው አላገኙትም። በተለይ ሶቪየቶች ይህንን ሰው አንጠልጥለው እጁን የፍጥኝ አስረው በሰራዊታቸው ፊት ተኮማትሮ ሊያሳዩት ከየትኛውም ጦር በላይ ይፈልጉታል። ይህ ሰው ደጋግሞ የካዳቸውና ለመወረራቸውም ተጨማሪ አበርክቶ የነበረው መሆኑን ያውቃሉ። የኦፕሬሽን ባርባሮሳ ዋና ጠንሳሽ እሱ በመሆኑም ጥርሳቸው እስኪንገጫገጭ ቂም ቋጥረውበታል። የባርባሮሳ ኦፕሬሽን ናዚዎች ሶቪየት ኅብረትን የወረሩበት የዘመቻ ዕቅድ ነው። ደግሞም ከዚያ ቀደም ብሎ በ1939 ሶቪየት ኅብረትና ጀርመን አንዱ ሌላውን ላለመውረር ውል ሲያስሩ ከሞስኮቭ አቻው ከሞልቶቭ ጋር የተዋዋለው የተፈራረመው እሱ ነበር። ግን ብዙም ሳይቆይ ቃል ታጥፎ የባርባሮሳ ዘመቻም ተከፍቶ ሌኒንግራድ የተባለችው ግዛት ለ872 ቀናት ከበባ እንዲደርስባት ሆነ። በእነዚያ 872 የከበባ ወይም ሲጅ ቀናት በእነዚያ 2 ዓመት ከመንፈቅ ጊዜያት ውስጥ 1.5 ሚሊዮን ሲቪሎች ረግፈዋል። ምግብና መድኃኒት፣ ውሃና ሕክምና ተከልክለው ይህንን ያህል ዜጎች በዛሬዋ ቅዱስ ፒተርስበርግ በያኔዋ ሌኒንግራድ አልቀዋል። ከዚህ ሁሉ ዕቅድ ጀርባ ዮአኪም ቫን እንዳለበት ሶቪየቶች አሳምረው ያውቃሉ። ለእነርሱ ከሂትለር ቀጥሎ ወንጀለኛቸው ይህ ፍጡር ነው። ግን አላገኙትም። የእንግሊዝ ወታደሮች በሚንቀሳቀሱበት ቦታ ሁሉ አስሰው ዮአኪም ቮን የተባለን ወንጀለኛ አየሁ የሚል ሰው አላጋጠማቸውም። እንግሊዞች ይህንን ሰው በሚገባ ያውቁታል። የአዶልፍ ሂትለር አማካሪ ከመሆን ወደ አምባሳደርነት የተላከው ወደ እነሱ አገር ለንደን ነበር። ፉረሩ በሚል የንግስና ስም የሚታወቀው የናዚዎቹ አለቃ ይህንን የቅርቡን ሰው ወደ ለንደን ሲልከው እንግሊዝን አሳምኖ ወዳጅ እንዲያደርግለትና አንግሎ ጀርመን የተሰኘ ጥምረት እንዲፈጠርለት ነበር። ደግሞም እንግሊዘኛ ከሚናገሩ የሂትለር ሰዎች አንዱ በመሆኑ ተመራጭ አድርጎት ነበር። ቀድሞ ነገር እንግሊዝና ጀርመን ሆድና ጀርባ በሆኑበት በዚያ ዘመን ወደ ለንደን መጓዝ የቤት ስራን የሚያበዛ ነበር። የሂትለር ፍላጎት እንግሊዝ ከጎኑ እንድትሰለፍና ሶቪየት ኅብረትን እንድትዋጋ የቦልሸቪክስ ኮሚኒዝምም እንድትፋለመው ይህንን ለማድረግ የሚያስችለውን የአንታይ ኮሚንተርን ፓክት እንድትፈርም ማድረግ የሚል ነበር። ዮአኪም ቫን ይህን ጥያቄ በእንግሊዝ መንግስት ዘንድ ሲያቀርበው ቅቡል አልሆነለትም። ቢሆንም ግን ስራውንም ሳይተው የናዚ መንግስትን ማዋደዱንም ሳይዘነጋ
በዲፕሎማሲው ዓለም የሂትለርን ገጽታ ለመገንባት የሚያደርገውን ትጋት ሳያጓድል ጎን ለጎን ስጋውን ሊያስደስት የአንድን እንግሊዛዊ ልዑል ፍቅረኛ አማገጠ። በወግ አጥባቂዎቹ እንግሊዞች ዘንድ ስሙ ክፍኛ ተብጠለጠለ፣ ደፈረን ተባለ። በዚህ ሳይበቃው በአንድ መንግስታዊ ድግስ ላይ ተጠርቶ ንጉሥ ጆርጅ ስድስተኛን በናዚ ሰላምታ በመዘየሩ ሆድ ለባሰው የጀርመንና የእንግሊዝ ግንኙነት ማጭድ አዋሰው። ከዚያ በኋላ በእንግሊዝ አልቆየም። ወደ ጀርመን ተጠርቶ የውጭ ጉዳይ ሚኒስትርነትን ውሰደው ተባለ። ከዚያም ጦርነቱ ሲጀመር ከበርሚንግሃም እስከ ሊቨርፑል ከኮቨንትሪ እስከ ለንደን የጀርመን ጀቶች እየተመላለሱ ሲደበድቡ 60,595 እንግሊዛውያንም ሲገደሉ 1.5 ሚሊዮኖቹ ከቤታቸው ሲነቀሉ ይህ እንግሊዝን አስቀድሞ የሚያውቅ ሰው ሚናው የላቀ ነው ብለው ያምናሉ የለንደን ፖለቲከኞች። እናም የዊንስተን ቸርችል ወታደሮች ይህንን ሰው ከነነፍሱ ቢይዙት ደስታቸው እንደ አትላንቲክ ሰፊ እንደ ቴምስ ረዥም እንደሚሆን አይጠራጠሩም። እንዲያም ሆኖ ዮአኪም ቫን፣ አምባሳደሩ ቫን፣ የውጭ ጉዳይ ሚኒስትሩ ቫን፣ የናዚው ከፍተኛ ሰው አልተገኘም። Ribbentrop was now largely on his own, most of his 300 staff and RSD bodyguards having gone. አምባገነን መሪዎች የመጨረሻው ቀን ሲደርስ ለዘመናት ያገለገሏቸው ሎሌዎች ሁሉ ማግለል ልማዳቸው ነው። ሂትለርም በዮአኪም ላይ ያንኑ አድርጓል። ጦርነቱን ጀርመን እየተሸነፈች ስትመጣ ዓለም ሁሉ ጀርመን ላይ ሲፈርድ፣ አውሮፓ በሙሉ በናዚ መንግስት ላይ ሲነሳ ዮአኪምን አነሳው። ጦርነቱ ከበርሊን ቅርብ ርቀት ላይ እንደደረሰ ሲረዳ፣ ስልጣንም እንደታጣ ሲያውቅ ዮአኪም ድሮ ነጋዴ በነበረ ጊዜ የሂትለር አድናቂ ሆኖ ናዚንም ከመቀላቀሉ አስቀድሞ ወደ ነበረባት ሃምቡርግ ከተማ ሸሸ። በዚህ ምክንያት ነበር በርሊን ሲገቡ ሶቪየቶች ያላገኙት። በዚሁ ሰበብ ነበር የበርሊንን መውጫ መግቢያ ያጠሩት የእንግሊዝና የአሜሪካ ወታደሮች ዱካውን የሚያጡት። እነሱ ሳይደርሱ እሱ አስቀድሞ ሃምቡርግ ገብቷል። ዮአኪም በዚች ከተማ በንግድ ሥራ ምክንያት ዓመታትን ኖሯል። አገራማን ብሎ ወደዚያ ሲያቀና ወደ አንድ የድሮ ጓደኛው ቤት ለመሸሽ ሄደ። ጓደኛው ጣጠኛ ሰውነህ አላስጠጋህም ብሎ ፊት ነሳው። ከዚያም ስሙን ቀየረና ኸራይዛ ነኝ አለ። ወደ አንዲት ደሳሳ ጎጆ ውስጥም ገብቶ ተደበቀ። ያ ዓለም አንቀጥቅጥ ሚኒስትር በአንዲት ጣሪያዋ ቁመቷ ላይ በደረሰች ደጃፏም የረባ መዝጊያ በሌላት ቤት ራሱን አገኘው። ያ የተንቀጠቀጠ ቶክሲዶ ይደርብ የነበረ ሰው የአዘቦት ልብስ እየለበሰ የሚንገላወድ መስሎ ለመከሰት ሞከረ። ጥቁር መነጽር እንደ ወጉ ያደርጋል። እንዲህ ያደረገ 3-4 ሳምንታትን አሳለፈ። የጥምር ጦሩ አሰሳ በቀጠለባቸው በእነዚያ የ1945 የአውሮፓ ጸደይ ወራት የእንግሊዝ ጦር ሃምቡርግ ከተማን ሙሉ በሙሉ ተቆጣጥሯል። በዚያ ከተማ ደግሞ የናዚ ማሰቃያ ማዕከል ጌስታፖ ዋና ጽሕፈት ቤት ይገኛል። እናም በዚች ከተማ በርከት ያሉ ወንጀለኞችና የወንጀሉ ሰለባዎች እንደሚኖሩ ተገምቷል። እንዲያም ሆኖ በጥብቅ የሚፈልጉት ዮአኪም ቮን ሪበንትሮፕ ይገኛል ብለው አልጠረጠሩም። ሰኔ 14 1945 ከሰዓት በኋላ ግን አንድ ወጣት ልጅ የእንግሊዝ ወታደሮች ወደሚገኙበት ጦር ሰፈር አመራ። ይህ ልጅ የዮአኪም ጓደኛ ልጅ ነው። እናም የቀድሞ የናዚ የውጭ ጉዳይ ሚኒስትር በዚህ ከተማ ይኖራል፣ ያረፈበትንም ላሳያችሁ ዘንድ እፈቅዳለሁ አለ። የዚህ ልጅ አባት ከዮአኪም ቮን ጋር የወይን ንግድ በቀደመው ጊዜ አብረው ሲነግዱ ያውቀዋል። እናም የእንግሊዝ ወታደሮች በዚህ ልጅ እየተመሩ በዚያን ዕለት ወደ ዮአኪም ደሳሳ ዋሻ አመሩ። በሩን ሲያንኳኩት አንዲት ወጣት ሴት ከፈተችው። ወደ ውስጥ ሲዘልቁ ዮአኪም ከተኛበት አልጋው እርቃኑን ተነስቶ አይኑ ፈጠጠ። ወዲያው ወደ ትራሱ ስር አንዳች ነገር ፍለጋ ተንደፋደረ። የእንግሊዙ ወታደር እጁን ከነትራሱ ሲይዘው ከስር ችግር ቢገጥመው ሊውጠው ያዘጋጀውን የሳይናይድ መርዝ አብሮ አገኘው። ሆኖም በፍርድ እንጂ ራስን አጥፍታ አትሞትም ያለው የእንግሊዝ ወታደር የሳይናይድ መርዙን ለብቻው ይዞ እጁ ላይ የብረት ሰንሰለቱን አጠለቀለት። ከትራሱ ስር እንደገና ገለጥ ሲያደርግ አንድ በእንግሊዘኛ የተጻፈ ደብዳቤ አገኘ። ደብዳቤው ለእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል፣ ለውጭ ጉዳይ ሚኒስትራቸው አንቶኒ ኤደንና ለጦር መሪያቸው ማርሻል ሞንቶጎምሪ የተጻፈ ነው። በእንግሊዞች መዳፍ እንደሚወድቅ ደመነፍሱ የነገረው ይመስል ዮአኪም ለእንግሊዝ መሪዎች ስያዝ የሚደርሳቸው ይሆናል ያለም ይመስል ደብዳቤ ጽፎላቸዋል። ሚኒስትሩን ከያዙት ወታደሮች አንዱ ደብዳቤውን ሲገልጠው እንዲህ የሚል መልእክት ተነበበለት። ይህ ሁሉ የሆነው እናንተ ባለመስማማታችሁ ነው። የሶቪየት ቦልሸቪክሶች ለሁላችንም አደጋ መሆናቸውን ገልጸን ተባብረን እናጥፋቸው ብንላችሁ ፈቃዳችሁ አልሆነም። ይልቁንም በጸረ ጀርመን ስሜት መቀጠልን መረጣችሁ። አለቃዬ ሂትለር የመጨረሻውን ፖለቲካዊ ተማጽኖ አቅርቦላችሁ ነበር። ያ ተማጽኖ የወዳጅ ጥሪም ነበር። ታያላችሁ፣ የኔ መንፈስ ከመቃብሬ በላይ ጮሆ ይመሰክራል። ይህ ቃሌ ነው። With Hitler dead and the hammer and sickle flying above the German capital, surrender is a matter of time.
ዮአኪም በራሱ እጅ ለመሞት ያደረገው ጥረት ሳይሳካለት ቀረ። በቁጥጥር ስር ውሎ የናዚ ባለስልጣናት ወደ ተጠራቀሙበት የኑረምበርግ ችሎት ተወሰደ። ከቀረቡበት ክሶች መካከል በሰላም ላይ ማመጽ ወይም ሰላምን መግፋት ክራይም አጌንስት ፒስ የሚለው አንዱ ነበር። ፖለቲካዊ ድርድርና ውይይት ለአንድ መንግስት ቅድሚያ ሊሰጠው የሚገባ ጦርነት የሚያስቀር መንገድ ቢሆንም አንተ ግን ለሰላም እምቢኝ ብለህ ጦርነትን መርጠሃል ነው ነገሩ። ፋይናል ሶሉሽን በሚባለው ሰውን በጋዝ በሚፈጨው ግድያ ላይ በጥልቅ ለመሳተፍም አስረጅ ቀረበበት። የውጭ ጉዳይ ሚኒስትር ሆነ የናዚ ጦር በወረራ በያዛቸው ሀገራት ውስጥ የተያዙ አይሁዶችን ወደ አሹትዝ የማጎሪያና መግደያ ማዕከላት እንዲጓጓዙ ኤምባሲዎችን አዛሃልም ተባለ። ሌሎች የጦር ወንጀሎችና ጭካኔዎችም ተዘረዘሩለት። ዮአኪም እንደ አንዳንድ አምባገነን ሎሌዎች ተላላኪ ነበርኩ ብሎ አላስተባበለም። ገድልሃል፣ ሰላም ላይ አምፀሃል ሲሉት ይህ እኮ ስራዬ ነው እያለ መለሰ። ባይገርማችሁ አለ ሂትለር አሁን መጥቶ ይህንን ደግመህ አድርገው ቢለኝ ሳላወላውል እፈጽመዋለሁ ሲል በእርግጥም ዳኞቹን አስገርሟል። በመጨረሻም በስቅላት እንዲቀጣ ተወሰነ። በናዚ መሪዎች ታሪክ በስቅላት የተቀጣ የመጀመሪያው ሰውም ዮአኪም ቮን ሪቨንትሮፕ ሆነ። የስቅላት ቅጣቱን ያስፈጸመው አሜሪካዊ 50 አለቃ ጆን ውድስ ይባላል። ይህንን ወታደር ታይም መጽሔት ስለ ሚኒስትሩ የመጨረሻ ደቂቃዎች ጠይቆት ነበር። ጆን እንዲህ አለ። ነፍሱ እስከምትወጣ 14 ደቂቃዎችን ቆሜ ጠብቄያለሁ። የመጀመሪያው ሟች ስለነበር መጀመሪያ የሰቀልነው እሱን ነው። በመጨረሻ የምትናገረው ነገር አለ ሆይ ስንለው እግዚአብሔር ጀርመንን ይጠብቅ፣ ፈጣሪ ለነፍሴ ምሕረትን ያድርግ፣ ለዓለም ሰላምን ያምጣለኝ። አንገቱ ላይ ገመዱን ሳጠልቅለት ጠበቀና ደግሞ በሰላም እንገናኝ አለኝ። በመጨረሻም እሱንና በዚያን ዕለት የተሰቀሉ ሌሎች 9 የናዚ ሹማምንትን አስከሬናቸውን አቃጥለን አመዱን ወደ ኢሳር ወንዝ ጨምረነዋል በማለት አብራርቷል። የኢትዮጵያ ዮአኪም ሆኖ ለኢትዮጵያ ሂትለር የሚሰራና የሰራ ማን ነው? በሰላም ላይ ያመፀው ክራይም አጌንስት ፒስ የፈጸመው ማን ነው? እንደ ጌዶን ጢሞቴዎስ ያለ የወንጀለኛ እንግሊዘኛ ክፍል ወይስ እንደ ደመቀ መኮንን ያለው የእልቂት ጉዝጓዝ ወይስ እንደ ታዬ አጽቀሥላሴ ያለ የጥፋት ቀንድል ወይስ ሁሉም? ኢትዮጵያውያን እንደ ኑረምበርግ ፍርድ ቤት ያለ ችሎት ሲኖራቸው መልሱ ሁሉም ወይም አንዱ አሊያም ከሦስቱ ሁለቱ መሆኑ አይቀርም። ችሎቱ ጊዜም ነውና ጊዜ ያሳያል። ጊዜ ኑረምበርግ ሳያደርሳቸው በፊት ግን እነ ዮአኪምም እንደነ ጌዶንና ታዬ ነበሩ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።